ማንኛውም እንደኔ በግራፊክስ ዲዛይኒንግ ገቢ ያገኘ ያለ ሰው የማይነግራችሁን ከባድ ሚስጥር ዛሬ በዚህ ቪዲዮ ነግራችኋለሁ። ይሄ ሚስጥር ማንኛውም ይሄን ቪዲዮ እስከ መጨረሻው ድረስ ያየ ሰው በግራፊክስ ዲዛይኒንግ ብቻ ስልኩን ተጠቅሞ አሪፍ ገቢ እንዲያገኝ ያደርገዋል። ታዲያ የሚያገኘው የገንዘብ መጠን ልክ እንደ ክላይንቱ ብዛት ይወሰናል። እነዚህ የገንዘብ መጠኑን ሊወስኑ የሚችሉ ክላይንቶችንም እንዴት አድርጎ ማግኘት እንደሚችል በዚህ ቪዲዮ ውስጥ አካትቻለሁ። እኔ በዚህ ስራ በርካታ ገንዘቦችን እየሰራሁ እገኛለሁ። ምንም እንኳን ይህንን ስራ ለመስራት የምጠቀመው ኮምፒውተር እና የተለያዩ ውስብስብ የሆኑ ሶፍትዌሮችን ቢሆንም ነገር ግን ዛሬ በዚህ ቪዲዮ ደግሞ በስልካችሁ ብቻ እኛ ይሄን የምንሰራውን ስራ እናንተ በቀላሉ በስልካችሁ ብቻ በቤታችሁ ቁጭ ብላችሁ በመስራት እንዴት አድርጋችሁ ወደ ገንዘብ እንደምትቀይሩት በደንብ አድርጌ ከመጀመሪያው እስከ መጨረሻው በዚህ ቪዲዮ ነግራችኋለሁ። እናም በዚህ ቪዲዮ በእጃችሁ በያዛችሁ ስልክ እንዴት አድርጋችሁ እነዚህን የመሳሰሉ ዲዛይኖች እና የተለያዩ የግራፊክስ ዲዛይኒንግ ውጤቶችን እየሰራችሁ ወደ ገንዘብ መቀየር እንደምትችሉ በደንብ አድርገን እናያለን። ሰላም፣ እንዴት ናችሁ? ሃኖ ነኝ። በግራፊክስ ዲዛይኒንግ በርካታ ዲዛይኖችን ሰርቻለሁ። አሁንም ይህንን ስራ እየሰራሁት እገኛለሁ። እንደዚህ አይነት ቁም ነገሮች የሚመቿችሁ ከሆነ ትክክለኛው ቦታ ላይ ናችሁ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አንደኛ ነገር እናንተ ግራፊክ ዲዛይነር መሆን ከፈለጋችሁ፣ ሁለተኛ ነገር ደግሞ በስልካችሁ ገንዘብ ማግኘት የምትፈልጉ ከሆነ፣ ሶስተኛ ነገር ደግሞ የፓርት ታይም ስራ ወይም ደግሞ በትርፍ ሰዓታችሁ የምትሰሩት ስራ እየፈለጋችሁም ከሆነ ይሄ ቪዲዮ በደንብ ነው የሚጠቅማችሁ። ምክንያቱም በዚህ ቪዲዮ ላይ የምነግራችሁ በስልካችሁ ብቻ እንደዚህ የሚያማምሩ የሆኑ ዲዛይኖችን እኛ በተለያዩ ሶፍትዌሮች በኮምፒውተር ሶፍትዌሮች የሰራናቸውን ዲዛይኖች እናንተ በስልካችሁ ብቻ በቀላሉ የምትሰሩበትን መንገድ ነው የምነግራችሁ። ይህንንም የምንሰራበት አንድ የስልክ አፕሊኬሽን ነው። በዛ የስልክ አፕሊኬሽን የተለያዩ ዲዛይኖችን መስራት ትችላላችሁ። እንዴት እንደምትሰሩና በምን መልኩ እንደምትሰሩ በምን መልኩ እንደምታወርዱት በደንብ አድርጌ በዚህ ቪዲዮ አሳያችኋለሁ። ወደ አፕሊኬሽኑ ከማለፋችን በፊት ግን አንድ እንድታውቁት የምፈልገው ነገር አለ። ግራፊክስ ዲዛይኒንግ ማለት አንድ ስራ ብቻ አይደለም። በርካታ በግራፊክስ ዲዛይኒንግ ስር የሚካተቱ በርካታ ስራዎች አሉ። ከነዚህ ውስጥ መካከል አንደኛው ሎጎ ዲዛይን አለ። ሎጎ ዲዛይን አድርጎ ለተለያዩ ካምፓኒዎች የሚያቀርበውም ግራፊክስ ዲዛይነር ነው። ሁለተኛ ደግሞ ቢዝነስ ካርድ የሚሰራውም ግራፊክስ ዲዛይነር ነው። ሶስተኛ ፍሌየር እና የተለያዩ ፖስተሮች የሚሰራው ግራፊክስ ዲዛይነር ነው። የፊልም ፖስተር ሊሆን ይችላል። የተለያዩ ፖስተሮችን የሚሰራው ግራፊክስ ዲዛይነር ነው። አራተኛ ደግሞ የባነር ዲዛይኖችን የሚሰራውም ግራፊክስ ዲዛይነር ነው። ባነር የተለያዩ ባነሮች የማስታወቂያ ባነሮች ሊሆኑ ይችላሉ። የሶሻል ሚዲያ የተለያዩ ባነሮች ሊሆኑ ይችላሉ። እነዚህ ሁሉ የሚሰራው ማነው? የግራፊክስ ዲዛይነር ነው። ስለዚህ ግራፊክስ ዲዛይኒንግ ስንባል ስፔሲፊክ ብቻ አድርገን እንዳናየው ማለት ነው። በርካታ ስራዎች በውስጡ የተካተቱ አሉ። ለምሳሌ እኔ የሰራኋቸው እነዚህ በርካታ የምታዩቸው የማስታወቂያ ባነሮች ናቸው ማለት ነው። ሌላው አሁንም የግራፊክስ ዲዛይነር ከሚሰራቸው ስራዎች መካከል አንደኛው ኢንቪቴሽን ካርዶችን ያዘጋጃል። የሰርግ ኢንቪቴሽን ካርድ ሊሆን ይችላል። የምርቃት ኢንቪቴሽን ካርድ ሊሆን ይችላል። የተለያዩ ኢንቪቴሽን ካርዶችን በማዘጋጀትም ገንዘብ ማግኘት ይችላል ማለት ነው ግራፊክስ ዲዛይነር። ከዛ ሌላው ደግሞ የተለያዩ የምግብ ቤቶች ሜኑዎችን በማዘጋጀትም ገንዘብ ማግኘት ይችላል። ይሄው እንደምትመለከቱት ይሄ ሜኑ ቀለል አድርጌ በፎቶሾፕ የሰራሁት እኔ ነኝ ማለት ነው። እንደዚህ ሜኑዎችን በመስራትም ገንዘብ ማግኘት ትችላላችሁ ማለት ነው። የተለያዩ የሶሻል ሚዲያ ፖስቶችም የኢንስታግራም ሊሆን ይችላል፣ የፌስቡክ ፖስት ሊሆን ይችላል። የተለያዩ የሶሻል ሚዲያ ፖስቶችንም የሚሰራቸው ያው ግራፊክስ ዲዛይነር ነው። ከዚህም በተጨማሪ ብራንዲንግ የተለያዩ ስራዎች አሉ ግራፊክስ ዲዛይነር የሚሰራቸው ማለት ነው። ከነዚህ ውስጥ በርካታዎችን አሁን በማሳያቸው አፕሊኬሽን በቀላሉ መስራት ትችላላችሁ ማለት ነው። አሁን አፕሊኬሽኑን አሳያችኋለሁ። አፕሊኬሽኑን አይተን ከጨረስን በኋላ ደግሞ ከራሴ ተሞክሮ ተነስቼ እንዴት አድርጋችሁ ክላይንት ማግኘት እንደምትችሉ፣ እንዴት ደንበኛ ማፍራት እንደምትችሉና ስራችሁን እንዴት አድርጋችሁ ወደ ገንዘብ መቀየር እንደምትችሉ በደንብ አድርጌ እነግራችኋለሁ ማለት ነው። አፕሊኬሽኑን እያንዳንዱን ስቴፕ ባይ ስቴፕ ተከታተሉ። አፕሊኬሽኑን የቴሌግራም ቻናል ላይ አስቀምጬላችኋለሁ። የቴሌግራም ቻናላችን ሊንክ ደግሞ የመጀመሪያው ኮሜንት ላይ እና ዲስክሪፕሽን ቦክስ ላይ ተቀምጧል ማለት ነው። ያንን እየነካችሁ እየገባችሁ ከዛ አፕሊኬሽኑን ማውረድ ትችላላችሁ። እዛ ቴሌግራም ላይ የተለያዩ ነገሮችን ስለምንለቅ ቴሌግራሙንም ጆይን ማድረግ እንዳትረሱ። እንግዲህ እንደምትመለከቱት አፕሊኬሽኑ ይሄ ነው። ካወረዳችሁ በኋላ ስትከፍቱት እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚች ጋር ክሬት የምትላለች እንደምትመለከቱት፣ ከዛ እዚች ጋር ደግሞ ሰርች የምትላለች። እነዚህ በርካታ ነገሮች አሉ። ግን ከዛ ውስጥ አሁን እናንተ እንዴት አድርጋችሁ ዲዛይናችሁን ማስጀመር እንደምትችሉት እንዴት አድርጋችሁ መጀመር እንደምትችሉ ነው የምነግራችሁ። ዲዛይናችንን ዲዛይን የምናደርገው ከመጀመሪያ አይደለም፣ ምክንያቱም ጀማሪም ስለሆነ በርካታ ነገሮችን ከዚህ ልንወስድ ነው እዚህ አፕሊኬሽን ላይ የመጣ ነው እንጂ በስልክም የሚሰሩ እነ ፒክሰል ላብ ከዚህ በፊት ሰርቼላችኋለሁ። በፒክሰል ላብ መስራት ይቻላል፣ ግን ሞር ክሪኤቲቭ መሆን ይጠበቅባችኋል። ለዛ ደግሞ በደንብ መቻል ይኖርባችኋል ማለት ነው ግራፊክስ ዲዛይኒንግ ላይ። እዚህ ጋር ግን ቀላል ነው፣ ምንም ከእናንተ የሚጠበቅ ነገር የለም። ይሄ ፍሪ የሆነ የራሱ የሆነ የተለያዩ ቴምፕሌቶች ስላሉት በነዛ ቴምፕሌቶች ተጠቅማችሁ የሚገራርሙ ዲዛይኖችን መስራት ትችላላችሁ። የሁለት
በዚህ አፕሊኬሽን ፋይሎችን የምናስጀምርበት ወይም ደግሞ ቴምፕሌቶችን የምናገኝበት መንገድ አለ። ከዛ ውስጥ መካከል አንደኛው እዚህ ጋር ሰርች ማድረግ ነው። ከላይ ሰርች በተኗን ነክታችሁ ሰርች ማድረግ ነው። ሁለተኛው ደግሞ እዚህ ጋር ክሬት የሚለውን ነክታችሁ ከታች ዲዛይን ቴምፕሌት የሚለውን ነክታችሁ በዛ መግባት ነው። ሌላ ሶስተኛ ሜትድ አለ፣ ያንን ነግራችኋለሁ። ከነዚህ ውስጥ ሰርች የምትለዋ ላይ ትገቡና እናንተ የምትፈልጉት ነገር ሰርች ታደርጋላችሁ። ለምሳሌ እኔ አሁን ሰርች ማድረግ ቅድም እንደነገርኳችሁ የሆቴል ወይም ደግሞ የምግብ ቤት ሜኑ ብታዘዝ ሜኑ ስራልኝ ብባል ወይ ደግሞ የሆነ ባነር ስራልኝ ብባል መስራት እችላለሁ ማለት ነው። እስኪ ለመጀመሪያ ጊዜ ሜኑ ላሳያችሁ። ለምሳሌ እዚህ ጋር ምን ብዬ ጽፋለሁ? ሆቴል ሜኑ ብዬ ጽፋለሁ ማለት ነው። ይሄው እንደምትመለከቱት በርካታ ቴምፕሌቶችን አመጣልኝ ማለት ነው። ከነዚህ ቴምፕሌቶች አንዱን መርጬ እሰራለሁ ማለት ነው። ሆቴል ሜኑ የሆቴል ሜኑ ስለሆነ የምፈልገው ለምሳሌ እቺኛው አሁን ስፔሻል ሜኑ የምትለው ተመቸችኝ፣ ክሊክ አደረኳት። ቴምፕሌት ነው፣ ሙሉ ለሙሉ የተሰራ ቴምፕሌት ነው። እኔ ግን ወደ ራሴ አዙሬ ነው መስራት የምፈልገው። የታዘዝኩት ካፌ የራሳቸው የሆነ ከለር የነሱ የሚሸት የሆነ ነገር ልጨማምርበት ነው እንጂ እነሱ የሰሩትን ምንም የምነካካው ነገር የለም። ስለዚህ ምን እለዋለሁኝ ማለት ነው፣ ኤዲት ዲዛይን የምትለዋን ክሊክ አደርጋታለሁ። ከዛም በኋላ ዲዛይኑ ሙሉ ለሙሉ ይከፈታል ማለት ነው። እኔ ለምሳሌ የሆነ መቀየር የምፈልገው ነገር ካለ ክሊክ አደርገዋለሁ ያንን ቦታ። ይሄው እንደምትመለከቱት አከበበልኝ ማለት ነው። ያንን ምን አደርገዋለሁ እዚህ ጋር ሪፕሌስ የምትል ትመጣለች። እዚህ ጋር እንደምትመለከቱት ሪፕሌስ የምትል ስለምትመጣ እሷን ክሊክ አደርጋታለሁ። እዚህ ጋር አፕሎድስ የሚለው ላይ ሪፕሌስ ፍሮም አፕሎድስ ከዚህ በፊት አፕሎድ ካደረግከው ሪፕሌስ አድርግ ይለኛል። ወይም ደግሞ ከሚዲያ ላይ ሪፕሌስ አድርግ ይላል። ስቶክ ሚዲያ አለው የራሱ ስቶክ ሚዲያ፣ ከስቶክ ሚዲያ አፕሎድ አድርግ ይለኛል። ስለዚህ ከምፈልገው ለምሳሌ ስቶክ ሚዲያ ከሚለው ክሊክ ባደርግ ምንድነው እነሱ ካላቸው ከስቶክ ሚዲያቸው የተለያዩ አይነት ፎቶዎች ስለሚኖሯቸው ከዛ ውስጥ አፕሎድ ማድረግ መቀየር ይችላለሁ ማለት ነው። ለምሳሌ እዚህ ጋር እኔ ፉድ ነው እየፈለኩ ያለሁት። ለምሳሌ ፉድ ብዬ ብጽፍ የሆኑ ምግቦች ይመጣሉ ማለት ነው። ፎቶቸው ይሄው በዚህ መልኩ የሚገራርሙ ምግቦች መጡ ማለት ነው። ከዛ ከነዚህ ምግቦች አንዱን ሰሌክት አድርጌ ክሊክ አድርጌ አድ ሰሌክትድ ብዬ ስነካው ቀጥታ እዛ ውስጥ ነው ሪፕሌስ የሚያደርግልኝ ማለት ነው። እዚች ጋር እንዴት አድርጎ ማስክ ማድረግ እንዳለበት ምናምን ይጠይቀኛል። እኔ ዝም ብዬ ኦኬ ብለው እንግዲህ እንደምትመለከቱት በዚህ መልኩ ቀይሮልኛል ማለት ነው። ጽሁፉን ባስተካክል ብፈልግ፣ ዋጋ ላስተካክል ብፈልግ ይሄው ጽሁፉን ሰሌክት አደርጋለሁ። እዚች ጋር ከታች የምትመለከቷት ኤዲት የምትላለች እሷ ላይ ጽፋለሁ። ለምሳሌ እኔ አሁን እዚህ ጋር በርገር ብዬ ብጽፍ ይሄው በርገር ብዬ ጻፍኩኝ ማለት ነው። በርገር ብዬ ጻፍኩኝ። ከዛም በኋላ በርገር ብዬ ጻፍኩኝ ይሄው ጻፈልኝ ማለት ነው። በርገር እንደምትመለከቱት እዚህ ጋር በርገር ብሎልኛል። እቺን ዶላር የምትለዋን ደግሞ ዋጋውን ማስተካከል ብፈልግ ኤዲትልና ለምሳሌ በርገር 500 ብር ከሆነ 500 ኢትዮጵያን ብር ለዋለው ማለት ነው። ወይ ከፈለኩ ብር በአማርኛ ልለው እችላለሁ ማለት ነው። ብር ብዬ ጽፋለሁ ማለት ነው። በዚህ መልኩ ይጽፍልኛል ማለት ነው። ይሄው 500 ብር አለ። እንደዚህ ሰፋ አረገውና ብሩ ከላይ እንድትሆን እንደዚህ ያደርገዋለሁ ማለት ነው። ይሄው በርገር 500 ብር ብዬ ጻፍኩኝ ማለት ነው። የተለያዩ ነገሮችን እንደዚህ ያስተካከላችሁ ማስተካከል ትችላላችሁ። ይሄን የመሰለ ዲዛይን ሰራሁኝ ማለት ነው። ስለዚህ ይሄንን ሜኑ ለታዘዝኩበት ሆቴል አውዬ ገንዘብ መቀበል ይችላለሁ ማለት ነው። ግራፊክስ ዲዛይነር በቀላሉ ሆናችሁ ማለት ነው። ሌላኛው ደግሞ ምን ማድረግ ነው? ኤክስፖርት ማድረግ ነው። ይሄንን እንዴት አድርገን ነው ሴቭ የምናደርገው የሚለው ነው። እዚች ጋር ቀስታለች። ቀስቷን ስንነካ ዳውንሎድ የሚል አለ። እዚህ ጋር እንደምትመለከቱት ዳውንሎድ የምትለዋን ክሊክ እናደርጋታለን። ክሊክ ስናደርጋት ዳውንሎድ የምትለዋን እዚህ ጋር ቤዚክ እና ሃይ የሚል አማራጭ ይመጣልናል። ቤዚክ እና ሃይ የሚለው አማራጭ ለምንድን ነው? ሙሉ ለሙሉ ሶፍትዌሩ ፍሪ ስላልሆነ ክፍያ ይፈልጋል ማለት ነው። ሃይ በሚለው ዳውንሎድ ካደረግን በወተርማርክ ነው ዳውንሎድ የሚያደርግብን ማለት ነው። ስለዚህ ፍሪ የምትለዋን ይችላል እዚህ ጋር የምትመለከቷትን ፍሪ በምትለዋ በዚች ዳውንሎድ እናደርጋለን ማለት ነው። ይችን ክሊክ አድርገን ዳውንሎድ እንላለን ማለት ነው። ከዛ ዳውንሎድ ስታደርጉ መጀመሪያ ሬጂስተር ስላላደረግን እዚህ ጋር ሬጂስተር አድርጉ ይለናል። ስለዚህ ሬጂስተር አድርጋችሁ ዳውንሎድ ማድረግ ብቻ ነው ማለት ነው። ይሄንን እናንተ ሬጂስተር አድርጋችሁ ዳውንሎድ አድርጉ። በዚህ መልኩ ዳውንሎድ እያደረጋችሁ በዚህ መልኩ እየሰራችሁ ግራፊክስ ዲዛይነር መሆን ትችላላችሁ ማለት ነው። ሌላው የዚህን አፕሊኬሽን ቴምፕሌት በቀላሉ የምታገኙበት ሶስተኛው መንገድ ደግሞ ክሮም ላይ ገብታችሁ ክሮም ላይ ሰርች ታደርጋላችሁ ማለት ነው። ለምሳሌ ባነር ቴምፕሌት ብላችሁ ከጻፋችሁ በኋላ የአፕሊኬሽኑን ስም ትጽፋላችሁ ማለት ነው። ፖስተር ማይ ዎል ብላችሁ ትጽፋላችሁ። ይህንን እዚህ ላይ ብቻ አይደለም ፒንትረስት ላይም ሰርች ብታደርጉት በዚህ መልኩ ይመጣላችኋል ማለት ነው። ስለዚህ እዚህ ጋር አንዱን ክሊክ ታደርጋላችሁ ወይም ደግሞ ከፈለጋችሁ እዚህ ጋር ኢሜጅ የሚለውን ክሊክ ታደርጋላችሁ፣ ፎቶ የሚለውን ማለት ነው። እንግዲህ እነዚህ የምትመለከቷቸው እንዳለ ፖስተር ማይ ዎል በተባለው አፕሊኬሽን የተሰሩ ዲዛይኖች ናቸው። የምትፈልጓቸው ነገሮች ካሉ ደግሞ እዚህ ጋር ባነር ቴምፕሌት ያልነው ፊት ትመጡና ለምሳሌ የምግብ ቤት ያለ ቅድም ሰርች ያደረግነው ለምሳሌ አሁን ደግሞ የፋሽን ልብሶችን ባነር መስራት ፈለጋችሁ እንበል። ፋሽን ብለን ብቻ እንደዚህ እናረጋለን ማለት ነው። ከዛም በኋላ ይመጣሉ ማለት ነው። በዚህ መልኩ የልብስ ቤት ባነሮች ብዙ ይመጣሉ።
ከዛም በኋላ እናንተ የምትፈልጉትን ወይም ደግሞ ደስ ያላችሁን አንዱን ክሊክ ታደርጋላችሁ። ለምሳሌ እናንተን ለማሳየት እኔ አንዱን ክሊክ ላደርግ፣ ይሄንን ክሊክ ላደርግ። ለምሳሌ ኒው ኮሌክሽን የሚለውን ክሊክ አደረኩኝ። ከዛም በኋላ እዚች ጋር ከታች ምን የምትላለች ቪዚት የምትላለች ቀጥታ ወደ አፕሊኬሽኑ ይወስደናል ማለት ነው። ስለዚህ አፕሊኬሽኑ ላይ መጣን ማለት ነው በሚገርም ሁኔታ። ስለዚህ አፕሊኬሽኑ ላይ ከመጣን በኋላ ምንድነው የምናደርገው? ኤዲት የምትለዋን ኤዲት ዲዛይን የምትለዋን ክሊክ እናደርጋለን። ከዛ የምንፈልገውን ነገር በአጠቃላይ እናስተካክላለን። ለምሳሌ ኒው ኮሌክሽን የሚለው ላይ የተሰጠኝን የልብስ ቤት ስም መጻፍ ፈለኩኝ። ለምሳሌ ይሄ ቢሰጠኝ ማሂ ከዛ ማሂ ኮሌክሽን የሚል ተሰጠኝ። ለምሳሌ ማሂ ኮሌክሽን በቃ በዚህ መልኩ ሰራሁት። ከዛም በኋላ አሁን ለምሳሌ እቺን ለማጥፋት ብፈልግ እዚህ ከታች ወደ ታች ስታሳልፉት መጨረሻ ላይ ዲሌት የምትላለች አጠፋዋት ማለት ነው። እንደዚሁም ጽሁፏን ማጥፋት ብፈልግ አሁንም ወደዛ ስክሮል አድርጌ ዲሌት የምትላለች አጠፋው ማለት ነው። ማልፈልገውን በአጠቃላይ አጠፋሁኝ። ሌሎች ነገሮችን መጨመር ብፈልግ መጨመር እችላለሁ ማለት ነው። እነዚህን ጽሁፎች ማስተካከል ብፈልግ አስተካክላለሁ። ዲዛይኑ ካልተመቸኝ እያስጠጋው ብዙ ነገር አስተካክላለሁ። ካጠረብኝ ዙም አደርገዋለሁ እንደዚህ ማለት ነው። ዙም አድርጌ ወደዚህ ያስጠጋዋለሁኝ። ከፈለኩ እንደዚህ እያደረግኩ የሚገራርም ዲዛይን መስራት እችላለሁ ማለት ነው። ቅድም እንደነገርኳችሁ ኤክስፖርት ለማድረግ ደግሞ እዚች ጋር ያለችውን ቀስት ትነካላችሁ። ከዛም በኋላ ዳውንሎድ የምትለዋን ትነካላችሁ። ዳውንሎድ የምትለዋን ስትነኩ ምን ይላችኋል? ቤዚክ ነው ሃይ ነው ዳውንሎድ ማድረግ የምትፈልጉት ይላችኋል። በዚህ መልኩ የራሳችሁን ባነር በመስራት ገንዘብ ማግኘት ትችላላችሁ ማለት ነው። ይህንን አፕሊኬሽን ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌ ደግሞ ዲስክሪፕሽን ቦክስ ላይ እና የመጀመሪያ ኮሜንት ላይ ያላችሁ፣ በዛ እየገባችሁ የቴሌግራም ቻናላችንን መቀላቀል ትችላላችሁ ማለት ነው። አሁን ወደ ዋናኛው ጉዳይ ስንገባ እንዴት አድርገን ነው ክላይንት የምናገኘው የሚለውን ነው። እኔ ራሴ የተጠቀምኩበትንና ብዙ ጓደኞች የተጠቀሙበትን አሪፍ የክላይንት ማግኛ ዘዴ እነግራችኋለሁ። የመጀመሪያው ክላይንት ማግኛ ዘዴ እናንተ በምትሰሩበት አካባቢ በእርግጠኝነት ዞር ስትሉ አዳዲስ ሱቆች፣ አዳዲስ ቦታዎች ታያላችሁ። የመጀመሪያው ክላይንት የምታገኙት እነዚያን አዳዲስ ሱቆችን ሙሉ ፓኬጅ በመቀበል ለምሳሌ ባነር፣ የተለያዩ የሚለጣጠፉ ነገሮች፣ ቢዝነስ ካርድ፣ እንደዚሁም ፍላየር ካላቸው ለምሳሌ በራሪ ወረቀት የሚያስፈልጋቸው ከሆነ እነዚህም በአጠቃላይ ሄዳችሁ ታናግራላችሁ ማለት ነው። የምትፈልጓቸው ከነዚህ ነገሮች ካሉ እኔ በቅናሽ እሰራለሁኝ። ሙሉ ትወስዳላችሁ። ከዛ ዋጋ ታወጡና ትነግሯችኋላችሁ። ከዛ በኋላ ያንን እንደ ኮንትራት ትወስዳላችሁ ማለት ነው። ከዛም በኋላ ታስረክባላችሁ። ይህንን የምትሰሩት ደግሞ ከምን ጋር ነው? ከህትመት ቤቶች ጋር በመነጋገር ነው ማለት ነው። እናንተ ዲዛይን ታደርጋላችሁ። ህትመት ቤቶች ደግሞ አትመው ይሰጧችኋል። ከዛ ያንን ያተሙትን ነገር ሄዳችሁ ለክላይንት ታደርሳላችሁ ማለት ነው። ያ ክላይንታችሁ ደግሞ ዝም አይልም። ከጎን ላይ ሌሎች ሲከፍቱ እንደዚሁም የት ነው ያሰራኸው ሲባል በዚህ ሰው ይመጣላችኋል ማለት ነው። ስለዚህ አዳዲስ ሱቆች ሲከፈቱ ነባር የሆኑ ሱቆች ራሱ ሆነው ባነራቸው ስታዩት የለጠፉት ባነር በጣም ያረጀ የቆሸሸ ከሆነ እኔ በቅናሽ እሰራልሃለሁ፣ ይሄን ያህል ብር ነው፣ ይሄን ያህል ብር አደርግልሃለሁ፣ ስለዚህ አብረን እንስራ ብላችሁ በማናገር ያንን ባነር እንዲቀይር በማድረግ በርካታ ክላይንቶችን ታገኛላችሁ። ሌላኛው የምታገኙበት ነገር እናንተ ሁላችሁም የምታውቁት ሶሻል ሚዲያን በማስተዋወቅ ነው። አንዳንድ ዲዛይኖችን ከዚህ ላይ አሁን እንዳሳየኋችሁ ስሩ። ቀለል ያሉ ዲዛይኖችን ሰራ አድርጉ። ወይም ደግሞ ያያችኋቸው ዲዛይኖች ስታልፉ ያያችሁትን ዲዛይኖች አስተካክላችሁ የተሻለ አድርጋችሁ ስሩና ሶሻል ሚዲያ ላይ ፖስቷቸው። ሶሻል ሚዲያ ላይ ማሰራት የምትፈልጉ አናግሩን ብላችሁ ፖስቱ። እንደዚሁም ሌሎች ትልልቅ አካውንት ያላቸው ሰዎች እንዲያስተዋውቁላችሁ የተወሰኑ አነሳነስ ያሉ ገንዘቦችን በመስጠት ለትንሽ ሰዓት ለትንሽ ደቂቃ እንዲያስተዋውቁላችሁ ማድረግ። ከዛም በኋላ ክላይንት እያገኛችሁ ትመጣላችሁ ማለት ነው። እኛ አሁን እዚህ በርካታ ስራዎችን እየሰራን እንገኛለን። ከአካባቢ ሰዎች በተጨማሪ ሌሎችም ከተለያዩ ቦታዎች ላይ የተለያዩ ባነሮች የሚያሰሩ ሰዎች አሉ። ይህንን አሁን እንድንሰራ ያደረገን ምንድነው? ከእኛ ስንጀምር አካባቢ በደዚህ አይነት መንገድ ክላይንቶችን ስላናገርን ነው። ስለዚህ ያም እንደ ቢግነር ላይ ያግዛችሁ ይችላል። ፒክስል ላብ ላይ እንዴት አድርጋችሁ የራሳችሁን ዲዛይን በመስራት የራሳችሁን ክሬቲቪቲ እየጨመራችሁ ከፍ አድርጋችሁ ለመስራት ከፈለጋችሁ ደግሞ ያንን መስራት ትችላላችሁ ማለት ነው። በዚህ መልኩ በቤታችሁ ቁጭ ብላችሁ በተቀመጣችሁበት ቤት ሳትከራዩ በስልካችሁ ብቻ ገንዘብ መስራት ትችላላችሁ ማለት ነው። አይሆፕ አላስረዘምኩባችሁም። ከረዘመ ወይም ደግሞ ካጠረ ኮሜንት ላይ ያሳውቁኝ። ሰፋ ያለ ማብራሪያ እንፈልጋለን፣ በዚህ መልኩ አልገባንም የምትሉትን በአጠቃላይ ኮሜንት ላይ ያሳውቁን። በሌላ ቪዲዮ እንመጣበታለን። እዛው ኮሜንት ላይም ሪፕላይ የምናደርግበት ሁኔታ ይኖራል ማለት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።